ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል። ምንም ውጤት አላመጣንም። ሀገራችንን አቀንጭረን የዓለም ጭራ ከማድረግ ውጊያ እየተካሄደ ሀገራዊ ምክክር ማድረግ ሰውነትን ታጥቦ ንጹህ ልብስ ለብሶ ተመልሶ ጭቃ ውስጥ እንደመዋኘት ነው። ቃላቶቹ የዶክተር ደሳለኝ ጫኔ ቃላቶች ናቸው። ቦታው የህዝብ ተወካዮች ምክር ቤት። ሰሞኑን በፓርላማው የተሰማው ይህ ንግግር እንደ አንድ የአፍ ወለምታ ከምላስ ተንሸራቶ የሚወርቅ ተራ የፖለቲካ ወቀሳ አልነበርም። የሀገሪቱን የፖለቲካ ልብ ምት ያቆመ፣ በጽኑ የታመመውን የኢትዮጵያን ፖለቲካ በጠና መታመሙን የነገረን የህሊና ጩኸት ነበር። ጤና ይስጥልኝ። ይህ በራፍ ቴሌቪዥን ነው። ዛሬ የምንፈትሸው የምንጠይቀውና የምንሞግተው ጉዳይ ጥልቅ ነው። በአንድ እጅ እንመካከር የሚል ሰነድ፣ በሌላ እጅ አንበርክክ የሚል ጠመንጃ ይዞ ወደፊት መራመድ ይቻላል እንዴ? የሀገራዊ ምክክር ኮሚሽኑ በዶክተር ደሳለኝ እንደተገለጸው ንጹህ ልብስ ለብሶ ጭቃ ውስጥ ለመዋኘት እየተዘጋጀ ነውን? ወይስ ከጭቃው የሚወጣውን መስተላል ይዞ ወጥቷል? በኢትዮጵያ እንደ አማራ ልሂቅ የታሰረበት ህዝብ የለም። ይህ የዶክተር ደሳለኝ ሁለተኛው መብረቅ ነው። ይህ ንግግር የዛሬን እውነት ብቻ ሳይሆን የጠላትን የታሪክ ጠባሳ የሚነካ ነው። ፕሮፌሰር ዶናልድ ሌቪን ታላቋ ኢትዮጵያ ሲሉ የገለጿት በሺህ ዓመታት የህዝቦች መስተጋብር የተገነባቸው ሀገር ዛሬ የት ላይ ናት? የአማራ ህዝብን ከኢትዮጵያዊነት ማዕቀፍ አውጥቶ ልሂቃኑን ወደ ወህኒ ወሩሮ ህዝቡን በድሮንና በታንክ እየደበደቡ የሚደረግ ምክክር ውጤቱ ምንድን ነው? የኢትዮጵያን አከርካሪ እየሰበሩ እግሮቿን እየቆረጡ እንራመድ ማለትስ ይቻላል እንዴ? የአማራ ፖለቲከኞች፣ ጋዜጠኞች፣ የህሊና እስረኞች በጨለማ ቤት እየማቀቁ በእውነት ብርሃን የተሞላ ምክክር ማድረግ ይቻላል ወይ? ወይስ ሂደቱ የታሪክ ተመራማሪዎች እንደሚሉት የይስሙላ ድግስ ወይም ኮስሜቲክ ኢቨንት ሆኖ ይቀራል? ዛሬ በዝግጅታችን የምንጠይቃቸው አስፈሪ ጥያቄዎች አሉን። መንግስት የአማራን ህዝብ ጥያቄ ባህል ለመፍታት የመረጠው መንገድ ሀገሪቱን እንደ ሩሲያ የስታሊን ዘመን ወደ ፖለቲካዊ ማጽዳት እየወሰዳት ነውን? የምክክር ኮሚሽኑስ እና አክቲቪስት አይደለንም ሲል እጁን ታጥቦ ከደሙ ነፃ መሆን ይቻላል ወይስ ዝምታው ከጨኳኙ ጋር መተባበር ይሆንበታል? ፕሮፌሰር ሌኒን የተሳሰረ ሴት ያሉት የኢትዮጵያ ህብረ ቀለም ዛሬ በብሔር ፖለቲካ ተበጣጥሶ ወደ ሆብስ የጫካ ህግ ወይም ስቴት ኦፍ ኔቸር እየገባ ይሆን? ከጭቃው ማጥ ለመውጣት ኢትዮጵያ የቀራት 3 መንገዶች የትኞቹ ናቸው? የጥፋት መንገድ፣ የይስሙላ መንገድ ወይስ የዶክተር ደሳለኝ ህሊና መንገድ? በዛሬው ልዩ ትንታኔያችን ከታሪክ ማህደር፣ ከፍልስፍና መነጽርና ከወቅታዊ የፓርላማ ውሎ ጋር አሰናስለን ኢትዮጵያ የቆመችበትን የፖለቲካ ገደል ጫፍ እናሳያችኋለን። ሰውነትን ታጥቦ ጭቃ ውስጥ መዋኘት፣ ይህንን ዘይቤ ያነጋግር ተከትለን የታሪክን የፖለቲካና የነገን እውነት ፍለጋ አብረን እንዋኝ። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። ምን ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር። በኢትዮጵያ የፖለቲካ ሰማይ ስር የዘር ፖለቲካው፣ የብሔር ፖለቲካው፣ የፈሪ ፖለቲካው እየጋረደው ደመና እምብዛም አልተገፈፈም። በህዝብ ተወካዮች ምክር ቤት ዘንድ በዶክተር ደሳለኝ ጫኔ በኮሚሽኑ ሰብሳቢዎች መካከል ሰሞኑን የነበረው ድባብም የዚህ ደመና ክብደትና አስፈሪነት የሚያመላክት ነው። የምክር ቤት አባሉ ዶክተር ደሳለኝ ጫኔ በምርጫ ወቅት ቃል የገቡለትን ህዝብ ብሶት ብቻም ሳይሆን የሀገሪቱን የፖለቲካ ሁኔታ የሚገልጽና የህሊና ጩኸት አሰምተውናል። ውጊያ እየተካሄደ ሀገራዊ ምክክር ማድረግ ሰውነትን ታጥቦ ንጹህ ልብስ ለብሶ ሲያበቁ ተመልሶ ጭቃ ውስጥ እንደመዋኘት ያለ ነው ሲሉ የተናገሩት ንግግር እንደ አንድ ተራ የፖለቲካ ወቀሳ ሳይሆን የታመመውን የኢትዮጵያን ፖለቲካ ቁልጭ አድርጎ የሚያሳይ ህያው ምስል ነው እየተባለ ነው። ዶክተር ደሳለኝ በኢትዮጵያ እንደ አማራ ልሂቅ የታሰረበት ህዝብ የለም በሚል ያነሱት ነጥብ የዛሬ ክስተት ብቻ ሳይሆን የረጅም ጊዜ የፖለቲካ ትርክት ውጤት ነው። የኢትዮጵያ ዘመናዊ ታሪክን መለስ ብለን ስንፈትሸው አማራው በኢትዮጵያ መንግስት ግንባታ ሂደት ውስጥ የነበረው ሚና ከፍተኛ እንደነበረው ሁሉ ባለፉት 50 ዓመታት በተፈጠረው የብሔር ፖለቲካ ትርክት ውስጥ ደግሞ እንደ ዋና ተጠቂና ጨቋኝ ተደርጎ ሲሳል ኖሯል።
ፕሮፌሰር ዶላንድ ሌቪን ግሬተር ኢትዮጵያ በተሰኘው መጽሐፋቸው የኢትዮጵያን ማህበረሰብ የተሳሰረ እሴት ሲገልጡ ይህንን ትስስር ለመበጠስ የሚደረጉ ሙከራዎች አደገኛ መሆናቸውን ጠቁመው ታልፈዋል። ፕሮፌሰር ዶላንድ ሌቪን ግሬተር ኢትዮጵያ ዘ ኢቮሉሽን ኦፍ ዘ መልቲኒክ ሶሳይቲ ወይም ታላቋ ኢትዮጵያ የብዝሃ ህዝብ ማህበረሰብ ዝግመተ ለውጥ መጽሐፋቸው ላይ ዛሬ ካለንበት የፖለቲካ ትኩሳትና በተለይም የአማራን ህዝብ የመነጠልና የማጥቃት አዝማሚያ ጋር የይዘን ስንተነትነው ነገሩ እጅግ አስፈሪ ሆኖ እናገኘዋለን። ፕሮፌሰር ሌቪን ይህንን መጽሐፍ የጻፉት በዘፈቀደ ሳይሆን የኢትዮጵያን ማህበረሰብ ስነ ልቦና፣ ታሪክና ማህበራዊ ትስስር ከመሰረቱ ከመረመሩ በኋላ ነው። ዶላንድ ሌቪን በመጽሐፋቸው ላይ በዋናነት የሚሞግቱት አንድ ትልቅ የተሳሳተ ትርክት አለ። እሱም ኢትዮጵያ ማለት በሰሜኑ የአቢሲኒያ ገዢዎች ወታደራዊ ኃይል ተገዶ የተሰፋና የተጣበቀ ምንም አይነት የጋራ ስነ ልቦናዊ መሰረት የሌለው የህዝቦች ስብስብ ነው የሚለውን የቅኝ ግዛት ወይም የኢምፓየር ትርክት ነው። ሌቪን ይህንን ሀሳብ ሲሞግቱ ኢትዮጵያ ማለት በዘፈቀደ የተሰበሰበች ሳትሆን በሺዎች የሚቆጠሩ ዓመታት በህዝቦች መስተጋብር፣ ንግድ፣ ግጭትና ጋብቻ የተፈጠረ የባህል ክልል መሆኗን በሳይንሳዊ መንገድ ያስረዳሉ። በመጽሐፉ በተለይም በሁለተኛው እትም ማጠቃለያና ምዕራፍ 3 ላይ ሌቪን አንድ ወሳኝ ነጥብ አንስተዋል። የኢትዮጵያ ህዝቦች በተለይ ኦሮሞው፣ አማራው፣ ትግሬውና ሌሎችም የተለያየ ቋንቋ ቢናገሩም በጥልቅ ማህበራዊ እሴት ደረጃ ግን እጅግ የተሳሰሩ መሆናቸውን ያብራራሉ። በገጽ 40ና በገጽ 46 አካባቢ ሌሊን እንዲህ የሚል ጠንካራ ሀሳብ ያሰፍራሉ። የኢትዮጵያ ልምድ ልዩነት ብዝሃ ህዝብ ወይም መልቲ ኤትኒክ የሆነ ነገር ግን ከፍተኛ የሆነ የባህል አንድነት ወይም ካልቸራል ዩኒቲ ያለው ሀገራዊ ማህበረሰብ መፈጠሩ ነው ይላሉ። ሌቪን እንደሚሉት ይህ አንድነት የመጣው ከአንድ አቅጣጫ በሚደረግ ጭቆና ሳይሆን የፈጠራ ውህደት በሚሉት ሂደት ነው። በዚህ ሂደት ውስጥ የአማራው ሚና ወሳኝ እንደነበር ያነሳሉ። አማራው ራሱ የፈጠረው ከኩሽና ከሰማያዊ ህዝቦቹ ውህደት በመሆኑ የኢትዮጵያ ማያያዣ ሙጫ ሆኖ አገልግሏል ይላሉ። ሌቪን በመጽሐፋቸው ማጠቃለያ ላይ እንደጠቆሙት ኢትዮጵያ የቆመችው በሰማያዊ በዋናነት አማራውና ትግሬውና በኩሽ በዋናነት ደግሞ ኦሮሞ ህዝቦች መስተጋብር ላይ ነው። በመጽሐፉ ገጽ 165 አካባቢ የሚገኘው መንፈስ ልዋስና እንዲህ እንተርጉመው። ኢትዮጵያን በአማራ ወረራ የተገነባች ኤምፓየር ብቻ አድርጎ መመልከት ማህበራዊ እውነታውን መሳት ነው። አማራው በኃይል ብቻ አልገዛም፣ አዋህዷል፣ አስተሳስሯል። የተለያየ ማንነት ያላቸው ህዝቦች የሚገናኙበት የፖለቲካ ማዕከል ፈጥሯል እንደማለት ነው ይላሉ። ዶክተር ደሳለኝ ጫኔ ባነሱት ነጥብ ላይ እንደተገለጸው ዛሬ የተደረገ ያለው ይህንን የሌቪንን የተሳሰረ እሴት በጉልበት የመበጣጠስ ሙከራ ነው። ሌቪን አማራውንና የኦርቶዶክስ ክርስትና ባህልን እንዲሁም የኦሮሞ ነገዳ ስርዓት እና መስፋፋት እንደ ኢትዮጵያ ሁለት እግሮች አድርጎ ያዩዋቸዋል። ዛሬ በአማራ ላይ የሚደረገው ዘመቻ አማራውን መጤ ወይም ጠላት አድርጎ በመሳል ከኢትዮጵያ ፖለቲካ ለማግለል የሚደረግ ጥረት የሀገሪቱን አንዱን እግርም የመቁረጥ ያክል አደገኛ ነው ይላሉ። ሌቪን ያስቀመጡት የባህል ክልል ጽንሰ ሀሳብ የሚፈርሰው አንዱ ህዝብ በሌላው ላይ የዘር ማጥፋት ሲያውጅ ነው። አማራው ከተገፋ ኢትዮጵያ የምትባለው ወይም የሌቪን ታላቋ ኢትዮጵያ ትበታተናለች። ምክንያቱም አማራው በመልክዓ ምድር አቀማመጥም ሆነ በስነ ልቦና የሰሜኑንና የደቡብ ኢትዮጵያን የሚያገናኝ ድልድይ በመሆኑ ነው። ሌቪን እንደሚሉት የኢትዮጵያ ታሪክ የጨቋይና ተጨቋይ ታሪክ ብቻ አድርጎ መውሰድ ዛሬ በመንግስትና አንዳንድ ልሂቃን እንደሚያደርጉት ያንን ውህድ ይገድለዋል። ውጤቱም ሌቪን በሌላ ጽሑፋቸው እንደጠቆሙት ወደ ሆቢሲያን ስቴት ኦፍ ኔቸር ወይም ሰው ለሰው ተኩላ ወደሚሆንበት የለየለት ስርዓት አልባነት መግባት ነው። ፕሮፌሰር ዶላንድ ሌቪን ግሬተር ኢትዮጵያ ሲሉ የነበራቸው ራዕይ ኢትዮጵያ ከብሔር ማንነት በዘለለ ኢትዮጵያዊነት የሚባል የጋራ ስብዕና እንደፈጠረች ለማሳየት ነበር። ዶክተር ደሳለኝ ጫኔ እንደ አማራ ልሂቅ የታሰረበት የለም ሲሉ የገለጹት ቁጭት የዚህን የጋራ ስብዕና ጠበቃ የሆኑ አካላትን የማጥፋት ዘመቻ ማሳያ ነው። ሌቪን በህይወት ቢኖሩ ኖሮ ዛሬ አማራን እያወደሙ ኦሮሞን እያደሙ ኢትዮጵያን አንድ ማድረግ አይቻልም፣ ሰውነትን ታጥቦ ጭቃ እንደመዋኘት ነው ብለው በተስማሙ ነበር። ፕሮፌሰሩ የከተቡት አደጋ ዛሬ በተግባር እየታየ ነው። የአማራ ልሂቅ ጋዜጠኞችና የፖለቲካ መሪዎች እነ ክርስቲያን ታደለና ዮሐንስ ቦያለውን ጨምሮ በርካታ ልሂቃኖች ወደ እስር ቤት መወርወር መንግስት የሀሳብ ልዩነትን በጠመንጃና በእስር ለመፍታት እየመረጠ አስመስሎታል። በእርግጥ ይህ አይነቱ አካሄድ በታሪክ ውስጥ አዲስ አይደለም። የሩሲያው ሶልዘኒትስን ዘጉላግ አርቺፔላጎ በሚለው መጽሐፉ ስርዓቱ የገዛ ልጆቹንና አሳቢዎቹን እንዴት እንደሚበላ እንደገለጸው ዛሬም በኢትዮጵያ የፖለቲካ መድረክ የምንመለከተው ተመሳሳይ የፖለቲካ ማጽዳት ዘመቻ ይመስላል። ልዩነቱ ይሄኛው በብሔር ማንነት ላይ ያነጣጠረ ትርክት የታከለበት መሆኑ ነው። ጸረ አማራው ትርክት ተቋማዊ ቅርጽ ይዞ አማራውን ከፖለቲካው ሜዳ የማግለልና የማዳከም ስትራቴጂ አካል አድርገው የሚወስዱት ተንታኞችም በርካቶች ናቸው። በሌላ በኩል ሀገራዊ ምክክር ኮሚሽኑ የሰጠው ምላሽ ሚዛናዊነትን ለመጠበቅ የሚጥር ቢመስልም ከስልጣን ወሰኑ አንጻር ያለበት ጥርሱ የለሽ አንበሳ የመሆን አደጋ ውስጥ መግባቱን አመላክቷል። ኮሚሽኑ ስራችን የማመካከር እንጂ የአክቲቪስትነት አይደለም ማለቱ ትክክል ሊሆን ይችላል።
ትክክል ሊመስልም ይችላል፣ ትክክል ላይመስልም ይችላል። ነገር ግን ምክክር ማለት በባዶ ሜዳ የሚደረግ የቃላት ልውውጥ አይደለም። ምክክር መተማመንን ይጠይቃል። ዓለም አቀፍ ተሞክሮችን ስንመለከት በደቡብ አፍሪካ የነበረው የእውነትና የእርቅ ኮሚሽን ወይም ቲአርሲ ስኬታማ ሊሆን የቻለው የፖለቲካ እስረኞች ማለትም እነ ማንዴላ ተፈተው የፖለቲካ ምህዳሩ ለሁሉም እኩል ክፍት ሲሆን ነበር። በሰሜን አየርላንድ የነበረው የሰላም ስምምነት ወይም ጉድ ፍራይዴይ አግሪመንትም ቢሆን የፖለቲካ እስረኞች መለቀቅን እንደ ቅድመ ሁኔታ አስቀምጦ ነበር። ዶክተር ደሳለኝ እንዳሉት ጦርነት እየተካሄደ ድሮን እየዘነበ የፖለቲካ መሪዎቹ በጨለማ ቤት እየማቀቁ እንመካከር ማለት በሽተኛውን ቀዶ ጥገና ሳያደርጉለት ውብ ልብስ ልበስና ፎቶ እንነሳ እንደማለት ያለ ነገር ነው። ይህ ንጹህ ልብስ ለብሶ ጭቃ ውስጥ መዋኘት የሚለው ዘይቤ ያነጋገር ሂደቱ የይስሙላ እንዳይሆን ያለውን ስጋት የሚያመላክት ጠንካራ ማሳያ ነው። የመንግስትና የኮሚሽኑ መልስ ምናልባትም ሂደቱ ይጀምር፣ ችግሮች በሂደት ይፈታሉ የሚል ሊሆን ይችላል። ነገር ግን በፖለቲካ ሳይንስ በጦርነት አለመኖርና በፍትህ መስፈን መካከል ትልቅ ልዩነት አለም። በአማራ ክልልም ሆነ በኦሮሚያና በሌሎች አካባቢዎች የሚደረግ ውጊያዎች ሳይቆሙ የሚደረግ ምክክር የአንድ ወገን ሞኖሎግ እንጂ ዲያሎግ ሊሆን አይችልም። የአማራ ህዝብ ጥያቄ መኖርና ያለመኖር ጉዳይ ሆኖ ሳለ ምላሹ ኃይል ብቻ መሆኑ ችግሩን አወሳስቦታል። የታሪክ ምሁራን እንደሚስማሙት አማራው ሲነካ ኢትዮጵያ ትነካለች፣ ኢትዮጵያ ስትታመም አማራው ይታመማል። ይህንን የታሪክ እውነት የካደ ፖለቲካ መጨረሻው የሀገር መፍረስ ሊሆን ይችላል። የዶክተር ደሳለኝ ንግግር ለገዢው ፓርቲም ሆነ ለኮሚሽኑ ማንቂያ ደወል ነው። የፖለቲካ እስረኞች መፈታት ሰብአዊ መብት ጉዳይ ብቻ ሳይሆን ለሀገራዊ ምክክሩ ታማኝነት ቁልፍ መስፈርት ነው። ያለ አማራ ተሳትፎ፣ ያለ ኦሮሞ ተቃዋሚዎች ተሳትፎና ያለ ትግራይ እውነተኛ ውክልና የሚደረግ ምክክር ኢትዮጵያን ከተዘፈቀችበት ጭቃ ማውጣቱ ቀርቶ ጭቃውን ወደ ኮንክሪትነት ቀይሮ ህዝቡን አጣብቆ እንዳያስቀረው የሚል ስጋት ተፈጥሯል። እንዲያም ሆኖ ዶክተር ደሳለኝ ያነሱት ጥያቄ ያን ግለሰብ የፖለቲካ ብዞት ብቻ ተደርጎ ከተወሰደ የኢትዮጵያ መንግስት ትልቁን ስህተት እየሰራ መሆኑ አሻሚ አይሆንም። በፖለቲካ ፍልስፍና ጃክ ሩሶ ዘ ሶሻል ኮንትራክት በሚሉ መጽሐፋቸው እንደገለጹት ህዝብ ለመንግስት ስልጣን የሚሰጠው ደህንነት እንዲጠበቅለት ብቻ ነው። መንግስት የህዝቡን ደህንነት መጠበቅ ሲያቅተው ወይም ራሱ የህዝቡ ስጋት ሲሆን ያ ማህበራዊ ውል ይፈራረሳል። በአማራ ክልልና በሌሎች የሀገሪቷ ክልሎች የምናየው እውነታ ይህንን ይመስላል። የአማራ ህዝብ መንግስት አለኝ ወይ የሚለውን ጥያቄ ከጠየቀ ውሎ አድሯል። የፖለቲካ መሪዎች ሲታሰሩ፣ ወጣቶቹ ሲገደሉና በሌሎች ክልሎች በዘር ተለይቶ ሲፈናቀል ከመንግስት ጋር የነበረው ስነ ልቦናዊ ትስስር እየተበጣጠሰ መጥቷል። የፌዴራል መንግስቱ የኃይል እርምጃን እንደ ብቸኛ አማራጭ ሲጠቀም በህዝቡ ዘንድ ያለው ቅቡልነት እየተሸረሸረ ቦታውን ለህዝባዊ እምቢተኝነት እየለቀቀ መጥቷል። መንግስት በአማራ ክልል የሚንቀሳቀሰውን የፋኖ ኃይል ጽንፈኛ ወይም ዘራፊ ብሎ ለመፈረጅ የሚሄድበት ርቀት የችግሩን ምንጭ የሳተ ይመስላል። በታሪክ እንደምናየው ህዝባዊ የትጥቅ ትግሎች የሚወለዱት ከከፍተኛ የህልውና ስጋት ነው። የአማራ ህዝብ ላለፉት 30ና 40 ዓመታት ሲሰበክበት የነበረው የጨቋኝ ወይም ነፍጠኛ ትርክት በተግባር መሬት ላይ ወርዶ የዘር ማጥፋትና ማፈናቀል ሲያስከትል ህዝቡ ራሱን ለመከላከል ወደ ተፈጥሯዊ መብቱ ተመልሷል። የአሜሪካው የነጻነት ታጋይ ቶማስ ጄፈርሰን ኢፍትሐዊ ህግ ሲሆን እምቢተኝነት ግዴታ ይሆናል እንዳለው ዛሬ በአማራ ክልል የምናየው ይህንን መንፈስ ነው። ስለሆነም ዶክተር ደሳለኝ እንዳሉት ጦርነቱ ሳይቆም የፖለቲካ መሪዎች ሳይፈቱ ምክክር ማድረግ እሳቱ እየተንቀለቀለ ቤቱን ቀለም እንደመቀባት ይቆጠራል። እስር ቤቱ የአማራ የፖለቲካ መሪዎች በአካል ሊገድብ ይችላል። መንፈሳቸውና የተከሉትን ህዝባዊ ዓላማ ግን ማሰር አይችልም። እንዲያውም ታሪክ እንደሚያሳየው መሪዎችን ማሰር ትግሉን የበለጠ ያቀጣጥለዋል እንጂ አያበርደውም። የሀገራዊ ምክክር ኮሚሽኑ እኛ አክቲቪስቶች አይደለንም ሲል የሰጠው መልስ ተቋማዊ ባህሪውን ለመጠበቅ የተደረገ ሙከራ ቢሆንም የሞራል ልዕልናውን ጥያቄ ውስጥ ይከተዋል። ኮሚሽኑ በኢትዮጵያ ምድር ላይ እየፈሰሰ ያለውን ደም እያየ በዝምታ አልፎ ወደ አዳራሽ እንግባ ካለ ታሪካዊ ኃላፊነቱን አልተወጣም እንደማለት ነው። የደቡብ አፍሪካው ጳጳስ ዲየዝሞንድ ቱቱ ለዝምታም ጊዜ አለው፣ ለመናገርም ጊዜ አለው፣ በግፍ ጊዜ ዝም ማለት ግን ከጨቋኙ ጋር መተባበር ነው ብለው ነበር። ኮሚሽኑ ከገለልተኛነት ካባ ወጥቶ ለመንግስትም ሆነ ለታጠቁ ኃይሎች ተኩስ አቁሙ፣ እስረኛ ፍቱ ብሎ ካልተጋፈጠ የሚመራው ምክክር የገዢው ፓርቲን ስልጣን የማራዘሚያ ፕሮጀክት ከመሆን አይዘልም። ምክክር የሚያስፈልገው ለተስማሙት ሳይሆን ለተጣሉት ነው። የተጣሉት ደግሞ አንዱ እስር ቤት፣ ሌላው ጫካ፣ አንዱ ደግሞ ቤተ መንግስት ሆነው መገናኘት አይችሉም። ከዚህ የጭቃዋን ለመውጣት ኢትዮጵያ በ3 መንታ መንገዶች ላይ ትገኛለች። ምሁራኖች እንደሚስማሙበት ቀዳሚው የጥፋት መንገድ ነው። መንግስት አሁንም በኃይል አማራን የመስበር የፖለቲካ መሪዎችን የማሰርና የጦርነት መንገዱን ከቀጠለ ውጤቱ የአገር መፍረስ ነው። ይህ መንገድ ኢትዮጵያን እንደ ዩጎዝላቪያ ወደ መበታተን ሊወስዳት ይችላል። አማራው ከተገፋና የህልውና ስጋት ከተሰማው የኢትዮጵያ ማገር ይወላለቃል። ሁለተኛው የይስሙላው መንገድ ነው። ኮሚሽኑ ያለ ቅድመ ሁኔታ ምክክሩን ቢቀጥልና መንግስትም ለይስሙላ አንዳንድ እስረኞችን ቢፈታ
ይህ ለጊዜው ውጥረት ያላላል እንጂ ቁስሉን አያደርቀውም። ይህም መልሶ ማገርሸቱ አይቀርም። ሶስተኛው የእውነትና የፍትህ መንገድ ነው። ዶክተር ደሳለኝ የጠቆሙት መንገድ የኛውን ይመስላል። ሁሉንም የፖለቲካ እስረኞች መፍታት፣ በአማራና በኦሮሚያ ክልል የሚደረጉ ጦርነቶችን ያለ ቅድመ ሁኔታ ማቆም፣ እናም ሁሉም የባለድርሻዎችን ያካተተ እውነተኛ የሽግግር ወቅት ማዘጋጀት። አንድ ጋዜጠኛና የታሪክ ተመራማሪ ለዝግጅት ክፍላችን በላከው መጣጥፍ የኢትዮጵያ ሰማይ አሁንም በጭጋግ እንደተሸፈነ ለመናገር እገደዳለሁ ብሎ ጀምሯል። እንደ አማራ ህዝብ ልሂቅ የታሰረበት ህዝብ የለም የሚለው የዶክተር ደሳለኝን ንግግር የታሪክ ምስክርነት ነው የሚሉት እኒሁ ሊቅ ዛሬ የምንገኘው ጥበብ ከጉልበት ይቅርታ ከበቀልና ሀገር ከስልጣን መቅደም ያለበት ወሳኝ ምዕራፍ ላይ ነው ይላሉ። ጭቃው ታጥቦ ልብሱ ነጽቶ ህሌናው ጠርቶ ወደ ጠረጴዛ ካልተመጣ ኢትዮጵያ በታሪኳ አይታው የማታውቁ አደገኛ የፖለቲካ ዙሪት ውስጥ ልትገባ ትችላለች የሚሉት ጋዜጠኛው ያኔ ምክክር ሳይሆን የሐዘን እንጉርጉሮ እንዳናወርድ ስጋት ከፍተኛ ነው በሚል ሀሳባቸውን ቋጭተዋል። ዝግጅት ክፍላችን የዶክተር ደሳለኝ ጫኔን ንግግር መነሻ በማድረግ በታሪክ በመጽሐፍትና በሌሎች ዋቢነት የአማራን ህዝብ ወቅታዊ ሁኔታ የኢትዮጵያን ፖለቲካ ሁኔታ የዳሰሰበት ምዕራፍ በዚሁ ተቋጭቷል። በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።